ፈብሎ ተጀምሯል ቅዳሜ ከሳኑ በያላችሁበት ሰላም ፍቅር ይብዛ በረከቱ ሁሉ በየጓዳችሁ ይግባቦ አሜን አሜን እኛም ቤት ይግባ ደራ አዎ አሜን መራቂ ቤት የሚግባ አይሻልም ምርቃት የሚደርስ ነገር ነው ማለት ከልብ ሆነና ዮኒ ደግሞ አሁን ከጊዜ ወደ ጊዜ ምርቃት በደንብ እድሜ አንጋፋ እድሜ እና በምርቃት ነው ጀመርነው ደስ ብሎናል እንግዲህ ቅዳሜ ሰዓት ተጀምሯል ከግራና ከቀኝም የመጣችሁ እንግዶቻችን የመጡበትም አላማ ስላላቸው እንኳን ደህና መጣችሁ መጀመሪያና እንኳን ደህና መጣችሁልን እንምንለው ያው ሳምንቱን ጠብቀን ተገናኝተናል በስቱዲዮ እኛን የሚጠብቁ አሉ በተለያየ አማራጭ እኛን ለማየት እነሱንም በተለያየ አማራጭ ያዩን ስላገኘናቸው ደስ ብሎናል ሳምንት ሞልቶ መገናኘት ትልቅ ነገር ነው እና ሁላችሁም በያላችሁበት ሰላም ናችሁ እንዴት ናችሁ ነው ምን ሳምንታችሁ እንዴት ነበር ስንል እንግዲህ ብዙ ጊዜ የታመመ በመጠየቅ የታሰረ በእንደዚሁ በመጠየቅ በቃ አለ አይደል በጣም በጎ ስራዎችን በመስራት ነው ያሳለፉት ይባላል አይደል እንደዛም ደግሞ የሚያሳልፉ ሰዎች አሉ የእውነት ትርፍ ይመስለናል ይሄ የራሳችን ህይወት ለመምራት በጣም እንሮጣለን እና በጎ ስራዎችን ማከናወን ትርፍ ነገር ይመስለናል አንዳንዴ ህይወታቸው ያደረጉ ሰዎች አሉ ህይወታቸው ያደረጉ ሰዎች አሉ ትክክለኛ አገላለጽ የራሳቸውን ትተው አብረው ከነዛ ሰዎች ጋር የሆኑ ያሉ ሰዎች አሉና ለመስጠት እንደሆነ መሰጠት የሚያስፈልገው ይመስለኛል እንደኔ የሆነ ከልብ ሲሆን ነገሮች ማይደክሙ ማውን ያሰብናቸው ነገሮች ቶሎ ተሳክተው እነዛን ሰዎች ቶሎ ባሰብነው ልክ ላናግዛቸው እንችላለንና ያ ነገር ሳይሆን ሲቀር ተስፋ ቆርጦ የሚተውሰዋል አንዳንድ ሰው ደግሞ አለ ያለውንም እያወጣ እቃውንም እየሸጠ ምንም እያደረገ ያቺን ያሰባትን ነገር የሚያደርግ ሰው አለና ያ ከልቡ የተሰጠ ሰው ነው ለዛ ነገር የተሰጠ ሰው ነው ረጅም ዘመን የምናቃቸው ሰዎች አሉ በእንደዚህ በበጎ አድራጎት ስራና አሁን ደግሞ ወጣቶች ለአረጋያን ወላጅ አልባ ለሆኑ ህፃናት ለተለያዩ ሁኔታዎች ላሉ ሰዎች እየደረሱ ነው ይሄ ትልቅ ነገር ነውና እነዛን ትልልቅ ልብ ያላቸውን ሰዎች ማየት አዳዲስ ደግሞ ትልልቅ ልብ ያላቸውን ልጆች እያስነሳ ነውና ሁላችንም እንሰራለን እናደርጋለን በመንችለው ግን በቂ ጊዜ ሰተናል እሱ ነው እንጂ ጥያቄው በተለያየ አጋጣሚ እዚህ አይነት ስራ ላይ የመሳተፍ እድሉ አለን ሁላችንም በስራችንም በቤተሰብም በመኖሪያ አካባቢያችንም እንደዚህ አይነት ነገሮችን ልናደርግ እንችላለን ግን ሁሌ የሚያደርጉት ሰዎች እድለኛ ሰዎች ናቸው ትልቅ ለማናቸው በጣም እስቲ አንተ እንደው ይሄን ላድርግ ብለህ እስኪ አንድ ቀን ያንን ነገር አድርገው እንደው ማታቀውን ሰው በሆስፒታል ልትጠይቅ ሂድ በጣም ብዙ የበጎ አድራጎት ድርጅቶች አሉ እዛ ያረፉ ሰዎችን እስኪ ሂድና እነሱን በማገልገል አንድ ቀን ዋል የተለየ ስሜት ነው የሚሰማህ የምታገኘው እርካታ በገንዘብ እንትን የምትለው አይደለም ይሄ ስታረገው ነው የሚገባ ስትሆነው ነው የሚገባ እና ያንን ደስታ ስታገኘው ነው ማጣት አትፈልግም ምክንያቱም ሁሌ በዙሪያችን አሉ በቃ ያንተን እገዛ የሚፈልጉ ሰዎችና ደግሞ ሁሉም አንዱ ላንዱ ያስፈልጋል በመትፈልግበት ቦታ ላይ ብትገኝ ይሄም ነገር እንደው ባይጠፋ ይቀንሳል በያስባለሁ ምክንያቱም መረዳዳት ብዙ ነገሮችን ስለሚያስተካክል ጎዶሎችን ስለሚሞላና ደስ የሚል ነገር ነው ጥሩ ብላችኋል እኔ ጥሩ ልምድ ነበርኝ አሁን ያጣሁት ልምድ ነው ግን አሁን ድሬዳዋ ምን አደረግ ነበር መሰለህ ድል ጮራ የሚባል ሆስፒታል አለ የመንግስት ሆስፒታል ነው በጣም በምስራቅ አረርጌ ብዙ ውለታ የዋለ ሆስፒታል ነውና ምን አደርጋለሁ ዝም ብዬ ገባና አቦ ደስ የሚል ዘመን በሁለት በር ነው ያለው በዚህ ተገበያለሽ በዚህና ገባለው አላቃቸውም እንግዲህ ያው የታመሙዋንን እግዚአብሔር ይማራቸው ሙስሊሞችም ካገኘው አላህ ይማራቸው ምናም ብዬ በዚህኛው በር ገብቼ ምንም አልሰጣቸውም እና ገባለው እንደዚህ ብዬ በእውነት ያው ቁም ነገር በቃ ገባለው እግዚአብሔር ይማራቸው አላህ ይማራቸው ምናም ብዬ በዚህ በር ገብቼ በዛ ይወጣል ከዛ ምንድነው የሚሆነው ሆስፒታሉ ውስጥ ገብቼ ከጠየቅኩ በኋላ ስወጣ ቀናናሉ አመሰግናለሁ ጤነኛ ሰው እንደዚህ አይነት ችግር የገጠማቸውን ሰዎች ደግሞ መጎብኘት ማየት ያስፈልጋል ጸጌ ቅድም እንዳልሽው የግዴታ እንትን መሆን የለበትም የችግሩ አካል መሆን የለብሽም ፕላስ መርዳትም ደግሞ ሲባል የግዴታ በገንዘብ ብቻ መሆን ማየት አንዳንድ ቦታ እኮ አለ የሰው አይን የሚናፍቃቸው ሰዎች አሉ አብሮ መጫወት
የሚፈልጉ ሰዎች እና መድረስ ባለብን ሁሉ መድረስ አለብን የሚለው ነገር ለናሰምንበት ያስፈልጋል ልምድ ግን መቆም የለበትም እንደዚህ አይነት ጥሩ ልምድ ስለሆነ ጥሩ ልምድ በጣም ዋናው ቀና ልብ ይኖርህ ቀና ልብ ሲኖርህ የምታደርገው ነገር እንደ ውለታ አትቆጥረው በቃ ለነፍስህ እርካታን ስለሚሰጥህ የምትጠቀመው እንደውም አንተ ነህ እስኪ እንደዚህ አይነት ሰዎች ናቸው አሁን ቅርብ ጊዜ መቄዶንያ ሄጄ ነበር እና አዛ እንግዲህ ያዛውንቶች ቦታ ላይ ያዛውንቶች አይምሮ ህሙማን አካል ጉዳተኞች በጣም ብዙ ነው ዘርፉ መቄዶንያና ያዛውንቶች ቦታ ላይ ያለ አንድ ሰው ያስጎበኛናል ግን ራሱ ታማሚ ሆኖ ነበር የገባው ሲገባ ቤተሰቦቼ እንኳን ተስፋ ቆርጦብኝ ነበር ቢኒያም ግን ተስፋ አልቆረጠብኝም አስገባኛለ ከዚያ በኋላ ከዳነ በኋላ ግን ያንን ማገልገል መውጣት ይችላል ድኗል መውጣት ይችላል ግን ለራሱ ለመንፈሱ እርካታ የሚሰጠው ሰላም የሚሰጠው እዛው ውስጥ ሲኖር በመድር ላይ ደግሞ ስትኖር ደስ ይያለ ምንድነው የመጨረሻው ጥግ እርካታ ነው አይደለ ሀብትም ማገኘህ ምንም ደስታ ነው አይደለ ለሱ ደስታን የሚሰጠው ነገር ያ ነው እና እንደሱ አይነት ደስተኛ ሰው የለም ሲያስጎበኘን የፈጣሪ ስም ከአፉ ላይ አይጠፋም ታድሎ ነው ያልኩት ማለት በቃ ታድሎ እኔ ደስተኛ በሆኑ ሰዎች እቀናለሁ ጥሩ እንትን አይደለም ገባህ ይሄ ማግኘት ከፍታ ማጣት ምና አይደለም የውስጥ እርካታ ነውና ልበቀናነትን ይጠይቃልና እኔ እንደዚህ አይነት ሰዎች በጣም እቀናለሁ ዘግይግል ልንገርሽ የሆነቴ ልንገርሽ እንደኔ ሰው ባወቀሽ ይልሻል እንዴ ቃሪፍ ልብ እኮ ነው ያለሽ ዘግይ ተመር ይሄ መመሰጋገን የሌለሽን ነገር አይደለም አሁን ይያልኩሽ ያለው በተለይ በሰዎች ደስታ የምትደሰች ሰው ነው ዘግይ የሆነት ይሄ በጣም ቀናነት ነው በጣም አሪፍነት ነውና አምላክ የሰጠሽ በረከት ነው ሶ አላ እውነት አንዳንዴ ምትወደውን ሰለም ሰው እንደኔ ቢያቀው ወይ ቢያቃት ምትለው አይነት ያ ትልቅ ነገር ነው ያ ማለት ግን አብርሃም ቀና ልብ አይደለም ማለት አብረሽ እኔ እንደማቀ ቆም ነገር ያንተ ደግሞ ምን አለ መሰለ አክብሮት እንዴ እኔ እናንተው ነው የሥራ ባልደረባ ከሆነ በቃ የኔን ማትነካቸው ደግሞ ነገሮች አሉ እኮ እኔ በጣም ተገርመኛለህ በጣም ነው ምንቀራረበው በጣም እንጫወታለን ብዙ ግን ማታልፋቸው ነገሮች ደግሞ አሉና እንዴት አድርጎ ነው የሰራው አሉ እና እውነቴ ልብህን በቃ አምላክ ይባርክልህ አሜን አሜን አክባሪ ነው የእውነት በጣም በቃ መስመርን መታቅ ወንድሜ ነህ የሥራ ባልደረባ ብቻ ወንድሜ እና እንኳን ይሄን እድል አገኘው ለመንገር ትልቅ ነገር ነው ባይሆን ብሏል አንድ ቀን ይወዳስ አብርሽ ባይሆን ይቀየመኝ ነበር ብሏል አንድ ያስቀይመዋል መሰለኝ አብርሃም ባይሆን ኖሮ ይቀየመኝ ነበር ባይሆን ይቀየመኝ ነበር በጣም ግን አልተደናነቅንም ትንሽ አንድ ጊዜ እውነት የሆነ የገረመኝ ነገር ስላለ ነው እንደዚህ አረጋያን መጦሪያ ጋር አለ እዛው እኛ አቅራቢያና እሳቸውም አቶ ሰንታየውም አንድ ጊዜ እዚህ እንግዳው ነው መጣ ነበር የወደቁትን አንሷ እና እዛ ሲሄድ አንድ ጊዜ በጣም የሚያስደነግጡኝ ሰዎች አሉ በህይወት ዘመናቸው በጣም የከፍታ ዘመን ላይ የነበሩ በስልጣን ላይ የነበሩ በአመራርነት ላይ የነበሩ በብዙ ነገር ውስጥ የነበሩ በባለ ሀብትነት የነበሩ ሰዎች ያ ጊዜያቸው ደግሞ አልፈውን አረጋያን መጦሪያ ውስጥ ቁጭ ብለው የሰውን እጅ እየጠበቁ ሰዎች እየመጡ ያዩአቸውና አንድ ጊዜ ነው ሰፈር ስገባ ምንም መያዝ አይተበቅብኝ ዝም ብዬ ገብቼ ስታወራቸው የሚነግሩ ታሪክ አለ የከፍታ ዘመን እንዳለ ዝቅ የምትልበት ጊዜ አለ ከዛ ደግሞ መልሰህ ትነሳለህ ብዙ ነገሮች አሉና ከነሱ ብዙ ነገር ነው የምትማረው ሂደት ትንሽ ደቂቃ ስታወራቸው ደስ ይላቸዋል የሚሰማቸው ሰው ነው የሚረባቸው ነው ሳይ ከነሱ ምን ማራለው ነው አሁን ዛሬ ሂጄ ዛሬም መንቀሳቀስ እዚህ ቴሌቪዥን ላይ መስራት ምናምን አይደለም ነገ በህይወት ውስጥ ደግሞ ምን እንደምንሆን አናቀው ያ የህይወት ትምህርት ቤት ነው በእውነት እኔ እዛ ስገባ ሰዎች የሚገራርሙ ሰዎች ናቸው እኔ ድሮ እንትን የሚባል መኪና ታውቃለህ ምን ያምንልኝ የሆነ መኪና ጠርተው እኔ አላውቀውም የድሮ መኪና ነው የሚጠሩት እሱን እየነዳው ሂጄ ነበር ዟይ ቲማቲም ሽንኩርት ምናምን ገዝቼ የመጣው መንዳት ከመወደድ የተነሳ ይላልና እኛ ሴትዮውን ቁጭ ብለዋል እዛ አረጋያን መጦሪያ ውስጥ እና ደስ የሚለው ምንድነው ዛሬም ስታወራቸው ያ ኢነርጂያቸው አለ ያ ነገር አለ ያ ነገር እንዲመለስ ደግሞ ያደረጉት እነዛ ቅልቦች ናቸውና ሁላችንም ጊዜ ሲኖረን በጓድራጉት ያለበት ቦታ ላይ መስራት መሳተፍ በቂ ጊዜ መስጠት መጠየቅ እኔ ምግብ ውሃ መጠጡ ሌላ ትርፍ ነገር በቂ ጊዜ መስጠትና ማውራት ትልቅ ነገር ነውና እንደዚህ አይነት ቦታ መሄድ ትልቅ ነገር ምን ይባላል መሰለ አሁን ያልካ ኢነርጂ አላቸው የድሮ ነገር ስታወራ ይመጣባቸዋል በቃ ወደዛኛው ዘመን ምን ይባላል መሰለ ሰው በትዝታ ይኖራል ይባላል እሷ ነገር ነች እኮ እሷ ነገር ሸጋ ነገር ነች ማለት በምንም አይነት ሁኔታ ውስጥ ልንኖር እንችላለን ግን የድሮውን ነገር ሪክሊክ ነው የሚያደርገው መልሶ ያንን ሲያመጣው ኢነርጂው ምኑን ቦታው
ከነ ጉልበታችን ከነ ወዛችን ከነ ጸጋችን አይደል መልሶ የሚመጣበት ነገር አለና እውነት ነው ለሰው ያስፈልጋል ባለፈውም የሻይ ሰዓት እንግዳችን እዚህ ጉዳይ ላይ አውርተናል አይደል ኤልያስ ሰው ያስፈልጋል በጣም ሰው ነው እኮ ደስ የሚለው ነገር ሌላው እኮ ምልህ በጣም ጥሩ ቦታ በጣም ጥሩ ቁስ አስፈልጊ ሆኖ ነገር በህይወት ልታገኘው ትችላለህ ግን ሰው ከሌለ ስሜት የለው ነገር ላይና ሰው ነው ለሁሉ ነገር መድኃኒት ሰው ነው ለሰው መድኃኒት ብቻ የሰው ነገር አንዳንዴ ሲቸግረንና ያስፈልገን የሰውን ጥቅም የምናውቀው ለማንኛውም ተጫወትን ዛሬ እንደውም ሰፋ አድርገን እንጫወት ሁሉ ግን የተንደረደርነው ዛሬ የሙዚቃውን ክፍል ሁሉ ወስደናል የሙዚቃ ሰዓታችንን ወስደናል ዛሬ በቁም ነገሮች ስለምንጫወት ነው በግራና በቀኝ እህታችን አባታችን ተወካይ ሆነው የመጡበት ሌሎችም የቅዳሜ ከሰዓት ረዳት አቅራቢዎቻችን ዛሬ አብረውን የታደሙበት ምክንያት አላቸው ያነሳነውን ጉዳይ መነሻው አንዱ እሱ ነው እነማን ናቸው ለምን ስለ የሚለው ነገር ደግሞ የሚለው ነገር እናያለን ዛሬ ምናልባት በእድሜ አንጋፋ ሳይሆን ይቀራሉ በቅዳሜ ከሰዓት ረዳት አቅራቢ አይደለ አባታችን እንኳን ደህና መጡ ጋሺ ስለመጡ ደስ ብሎናል በጣም እኔም ደስ ብሎኛል እስኪ ራስዎትን አስተዋውቁ እኔ አክሊሉ ተካ እባላለሁ የመጣሁት ከእንረዳዳ አረጋውያን በጎ አድራጎት ማህበር ነው እዛ ውስጥ የፋይናንስና ንብረት ኃላፊ ሆኜ ነው የማገለግለው ስንት ዓመት ነው እርሱ እንግዲህ ሚያዝያ 28 ሲመጣ 78 ይሞላል ክብሮሰኑ እርሶ ነው በቃ ግድ የለዎትም ስለዚህ ስንት መንግስት አይተዋል ማለት ነው እና የቱንማ ዮናስም ሳያ ክላስ እግዚአብሔር ተቀበሉኝ በጭብጨባ ተቀበሉኝ በደንብ ካስታወሱ ሆነም እንግሊዝ መጽሐፍ አብረው ተቀብሎ ሊሆን ይችላል አሁን እኮ ዮናስ ጸጉሩን እያስቀባ ስለሆነ ነው ኮሎኒ ስደሳ ደስ ይላል በጣም በርሶ ጊዜ አባታችን አሁን ስለንረዳዳ ማህበር እንመጣለን ግን እንደው በርሶ ጊዜ ምንድነው እርካሽ የሚባል ነገር ምን ነበር ማለት አሁን ሁሉም ነገር ውድ ሆኗልና በእኛ ጊዜ እንደዚህ በግ 5 ብር ምናምን በሬ አሁን እንደዚህና በእናንተ ጊዜ እና በአሁን ጊዜ በጣም በእናንተ ጊዜ ርካሽ ሆኖ አሁን ውድ ሆኖ የገረመውት ነገር ምንድነው በእኛ ጊዜ ዶሮ በ15 ሳንቲም ተገዝቷል ሳንቲም ነው ብር አይደለም 15 ሳንቲም ፋሲካ እየደረሰ ቆንጆ ጠቦት በግ በ5 ብር ይገዛል ቆዳው 250 ይሸጣል ሙሉ በግ በ250 ይባላል ማለት ደጉዘም እኔ ይሄ ጎንደር ነበርኩ በዛን ጊዜ በጣም ርካሽ ነው ንጹህ አንደኛ ደረጃ ማኛ ጤፍ ኮንታሉ 25 ብር ነው የድሮ ኑሮ ካነሳችሁ ጤፉም ርካሽ ነው ከሰል አሁን እዚህ መርካቶ ድንች ስንት ነው ኪሎ ስንት ነው እናንተ ታውቃላችሁ እንግዲህ ቤት ውስጥ ስታዘጋጁ እዛ አገር አንድ ሙሉ ቁምጣ 1 ብር 50 ነው የሚሸጠው በጣም ርካሽ ነው ጎንደር ትልልቁን ቀቅለን በሚጥሚጣን በላለን ሌላውን ደግሞ አነሳን ወሰርተን በአይነት ተዘጋጅቶ ይበላል ስለዚህ ሁሉ ነገር ርካሽ ነው እኔ ጎንደር ነው ያገባሁት ወደ 54 አመት እድሜ ያለኝ በጋብቻ ውስጥ የ53 አመት ልጅም አለኝ የመጀመሪያ አሁን ተለያየን ሙሉ ልብስ ገዝቼ የጆሮ ወርቅ ገዝቼ ሻት ቀለበት አድርጌ የአንገት ሐብል ገዝቼ ሙሉ ሻንጣ ልብስ ገዝቼ ደግሼ ስንት ሺህ ነው አሁን እናንተ ብትገምቱ ስንት አወጣው የዛኔ በዛን ጊዜ በርካሽ ጊዜ 1200 ብር 1200 ብር በጣም ብዙ ነው ይሄርከው አይ ብዙ 350 ብር ነው ያወጣው እንዴ መጠነኛ ልጅ ተደርጎ ስለዚህ የኛ ዘመን የዛ ጊዜ በጣም ርካሽ ነው እኔ አንድ ጊዜ ከሚሊቴሪ ከካምቦተን በጓደኛ ነው ጎንደር ሄድኩት 3 ጓደኞች ነበሩኝና ከነሱን ተከትዬ ሄድኩ በጣም እንዋደዳለን አብረን ነው ምንበላ አብረን ነው ምንጠጣ ምንገባ ምንወጣ ከነሱ ጋር ነው እነሱን ብዬ ጎንደር ሄድኩኝ
እዛ ሄደን አንድ ቀኛዝማች ግቢ ትልቅ ቤት ነው ለሶስታችንም በወር 5 ብር ነው የተከራየነው ቤቱን ሰራተኛ እዛ ወድራ ምን ብላ በወር 3 ብር ነው ደሞዟ እና ስጋ እንገዛለን በግ እንገዛለን ተራ በተራ ስጋ መብላት ሰልችቶኝ እኔ ጎመንና ሽሮ እያሰራሁ ነበር መበላው ይሄን ኑሮ ርካሽነት እና ያኔ በጣም ርካሽ ነው ማሩ ርካሽ ነው ቅቤም ርካሽ ነው አሁን እኮ ሁሉ ነገር አለ ግን በጣም አስቸጋሪ እንትን ላይ ነው ያለነው አገራችን ነው ያለው ሁሉ ነገር የሚመረተው እዚህ ነው ከውጭ አይመጣም ነገር ግን ሁሉ ነገር የቀጠለ ነው ሌላው አባታችን እንደ የኑሮ ነገር በዚህ ደረጃ ካነሱ በዚያ ዘመን እንጀራ ይሸጥ ነበር ይሸጥ ነበር 5 ሳንቲም ርካሽ ነው እንጀራ ቆንጆ ሰርገኛ ጤፍ 15 ሳንቲም ነው እንጀራ 15 ሳንቲም ከዶሮ እኩል እዚህ አዲስ አበባው ነው ማለት አዲስ አበባ ያኛ 15 ሳንቲም ዶሮ ጎንደር ነው እስኪ አሁን ደግሞ ወደ መጡበት የእንረዳዳ የበጎ አድራጎት ድርጅት ነውና ያንን ድርጅት እንዴት ሊቀላቀሉ ቻሉ እርሶ ስንት ጊዜ ቆዩ ምን ያደርጋሉ ዘር በመጀመሪያ ከመቀላቀል በፊት አዲስ ከተማ ክብር ከተማ ወረዳ 1 ላይ የአረጋውያን ማህበር መስራችና ሰብሳቢ ነበርኩኝ የዛ የየወረዳው ሰብሳቢዎች በክፍለ ከተማ ደረጃ ደግሞ የሥራ አስፈጻሚ ኮሚቴ አባል ሆነው ነው የሚያገለግሉትና በዛ በክፍለ ከተማው አማካይነት እንረዳዳ ቀደም ብሎ የነበረው ማናጀር ሉልሰገድ ካሳውን የሚባል ነበር እሱ ጋብዞን እዛ ሄደን በዛ ገባሁኝ አረጋውያንን ላገልግል ብዬ እንግዲህ ከዛን ጊዜ ጀምሮ አለሁ ማለት ነው ወደ 7 ዓመት ይሆናል ከዛ በፊት ወደ 7 ዓመት ነፃ አገልግሎት ሰጥቻለሁ አሁን ያው ሰራተኛ በጣም ጥሩ እና አረጋውያን እንግዲህ መስራት የሚችላሉ ለማለት ነው በጣም ትልቅ ነገር ነው ስለመጡም ደስ ብሎናል ትልቅ የህይወት ተሞክሮ ነው የነገሩን እግዚአብሔር ያክብርልን ረጅም እድሜ ከጤና ጋር ይስጦት መልካም እንግዲህ ይሄን ድርጅት ባለፈው ከጸጌ ሄደን ነበር ይገረም ደጀኔ እና ሸዊት ከበደ ጋር ሆነን ሄደን እዛው ያለውን ነገር በደንብ አይተነዋል ሰዎች በምን ያህል የደግነት ጥግ እንደሚሰሩ በተመቸ ሁኔታዎች ብቻ ሳይሆን ባልተመቸ ሁኔታዎችም ለሰዎች መድረስ እንዴት እንደሚቻል አይተናል ለማንኛውም የተወሰነ ነገር ደግሞ እንድትጨምርልን እህታችንን አጭር ነገር ታጫውተናለች እሺ አመሰግናለሁ እኔ መጣሁት ከንረዳዳ የአረጋውያን በጎ አድራጎት ማህበር ነው ስሜ ሊንዳ ብርሃኑ እባላለሁ የአረጋውያኑ ማህበር ውስጥ ፕሮጀክት ማናጀር ነኝ እዛ ላይ ነው እየሰራው ያለውት ንረዳዳ አረጋውያን ማህበር ከተመሰረተ 1990 ዓመተ ምህረት ላይ የተመሰረተው 27 ዓመቱ ነው የተለያዩ ፕሮጀክት ላይ እየሰራን እንገኛለን አረጋውያኖች ብቻ ሳይሆን የአረጋውያን የልጅ ልጆች ላይም ድጋፍ እያደረገን እንገኛለን ጋሼ እንደተናገሩት አረጋውያኖቹ እኛ ጋር ተረጂ ብቻ ሳይሆን ስራ ይሰራሉ ያን ማለት ማዕከላችን ሽመና ያመርታል ወንዶቹ በሽመና ሴቶቹ ጥጥ በመፍተል ሌላ ነገር ደግሞ እንትናለን ሻማ እናመርታለን የአያቴ ብርሃን ሚል ሻማ እናመርታለን የአያቴ ባልትናለን ባልትናም አረጋውያኖቹ ይሰራሉ ምንድነው ይሄንን ያደረግነው አረጋውያኖቹ ማዕከል ላይ መተው ቀጥታ ተረጅነት ስሜት እንዳይሰማቸው ይሄንን ይሰራሉ ግን ያንን የምናደርግበት መንገድ ምንድነው ቀጥታ ማህበሩን ሰፖርት ያደርጋል ሳይሆን የነሱንም ሳይኮሎጂ በመጠበቅ የሚያህል ነው ምክንያቱም አረጋውያኖቹ ቤት ሲያስተዳድሩ ኑሮ የነበራቸው ስለነበሩ ይሄንን እናደርጋለን ድጋፍ የምናደርገው 3 ክፍለ ከተማ ላይ ነው አራዳ አዲስ ከተማ ጉለሌ ላይ ከፊታችን ግንቦት 24 ላይ አንድ ኢቨንት አዘጋጅቷል ማህበራችን አንደኛ ፕሮሞት ለማድረግ 10000 ሰው ይሃል ይሳተፋል ብለን እናስባለን ከእግዚአብሔር ጋር ቲሸርቶችን አሳትመናል ፈንድሬዚንግም በዛው ለመሰብሰብ አስበናል ይሄንም ያይ ቅዳሜን በኢቢኤስ የሚያይ ማዕከላችንን በመንጣት በመጎብኘት አረጋውያኖችን አለን በማለት እንድትጎበኙን እንላለን እኛ ጋር የገንዘብ ብቻ ድጋፍ ብቻ ሳይሆን መታችሁ በመትችሉት ነገር ሰፖርት እንድታደርጉን እላለሁ ስለተሰጠን እድል በጣም አመሰግናለሁ አክብራችሁ ስለጠራችሁን እግዚአብሔር ይስጥልን እኛም እናመሰግናለን ለምትሰሩት መልካም ስራ ሁሉ ያለን አክብሮት ለመግለጽ እንወዳለን ባልነው ቅድም በአካል መተና አይተናቸዋል ሌላም ጊዜ ደግሞ ምን መጣ ይሆናል ማለት ነው እንደዚህ ነው እኛም ስንመጣ እናንተም ነው ወደ ቤታችን አይደለ እንደዚህ ያደረገን እንቀጥላለን ማለት ነው የአያቴ ሻማ ግን ተመቸኝ የአያቴ ሻማና የአያቴ ባልትና የአያቴ ሻማ አለን የአያቴ ባልትና አለን
በየአመቱ ያለ ሆሊዴይ ላይ ኢቨንቶች ላይ እንገባለን ባዛር ላይ አዲስ አበባ ኤግዚቢሽን ማዕከል ሚሊኒየም አዳራሽ የሚመረቱትን ፕሮዳክቶች የአረጋውያኖቹ ምርት እዛ ይገባና ለሽያጭ ይሆናል ሸጋን እንግዲህ እንረዳዳ አረጋውያን በጎ አድራጎት ማህበር እንደተባለው በ1990 የተመሰረተው መስራቿ ደግሞ ወይዘሮ ንጋት አስፋው የምትባል ቅን ኢትዮጵያዊት ነች እቺ በቤተሰቦቿ ቤት ውስጥ 10 በአካባቢ የሚገኙትን አረጋውያን ይዛ ነው የጀመረችው የቤቱ ባለቤት ወይዘሮ መንበረ ባህሬ ይባላሉ አሁን በህይወት የሉም 5 አመት በነፃ ከዛ በኋላ ያን ሁሉ ግቢ መታችሁ እናንተ አይታችሁታል ተለዩናትና ጸጊ መታችሁ አይታችሁታል ያን ሁሉ ግቢ በማይመጥን ክራይ ለ22 አመታት አቆይተውናል ከዛ በኋላ ግን አሁን ቤቱን ስለፈለጉት ሌላ ግቢ ወደ ላይ ወጣ ብለናል ጫፍ ላይ መርሐባ በጣም እናመሰግናለን በጣም ጎበዝ እውነት አንደበተ ርቱዕ ሐሳባቸውን በቆንጆ አማርኛ የሚገልጹ ጎበዝ አዛውንት ናቸውና እንግዲህ እዚህ ማዕከል ውስጥ መኖሮ ምን ያህል ድርጅቱን እንደተጠቀመም እየተመለከትን ነው እኛም እንግዲህ ወደፊት በቻለን ድጋሚ ለመምጣት ለማየት ምን ችለውን ለማድረግ እንሞክራለን ስለመጣችሁ ግን ዛሬ በጣም ደስ ብሎናል ዛሬ እንግዲህ ቅዳሜን ከሰዓት ሐሳባችንን በዚህ ጀመርነው እንግዶቻችንም ከዚሁ ከበጎ አድራጎት ድርጅት ጋር በተያያዘ እዛ ላይ የሚሰሩ ሰዎች ናቸው ሐሳቡንም አነሳ ነው በሚቀጥለው ሳምንት ደግሞ ችሎታ ያላቸው ሰዎች ደግሞ ይመጣሉ ችሎታ ያላቸው በአለም ደግሞ ቀረብ ይያለ በአል ደግሞ ይመጣል ሞቅ ያለ ነው ይመጣው መልካም እንግዲህ የቅዳሜ ከሰዓታችን ፕሮግራም ተጀምሯል ማለት ነው እስከ ፕሮግራማችን ፍጻሜ አብራችሁ ነው